ማርታ ሰፋ ባላለው የመጣሁት ከደባርቅ ከተማ ነው። ይዤ የመጣሁት የስራ ሀሳብ የህፃናት ልጆች ማቆያ ነው ከተማችን ላይ ስለሌለ። በነርሲንግ ዲግሪን ተመርቄያለሁኝ እና ወደዚህ የስራ ፈጠራ ውድድር ይዤ ስመጣ ይዤ የመጣሁት የስራ ሀሳብ ቢኖር የህፃናት ልጆች ማቆያ ወይም በተለምዶ ዴይኬር የሚባለው የስራ ሀሳብ ነው። እንግዲህ ይሄንን የስራ ሀሳብ ይዤ ስመጣ ከከተማችን ላይ የሌለ ችግር በመሆኑ ይሄንን ስራ ወደዚህ ይዤ ለመምጣት አስቤያለሁኝ። በመቀጠል ምንድነው ይህ የስራ ሀሳብ ከጅምሩም ከችግር ፈችነት ሴቶች ከችግር ተነስተው የፈጠሩት ነው። በዛም በመቀጠልም እኔ ከችግር ተነስቼ ነው የመጀመሪያ ልጄን እንደወለድኩኝ ወደ ስራ ለመመለስ ዲግሪን ተመርቄ ትልቅ እንደ ችግር ሆኖ ያገኘሁት ነገር ስለሆነ እንደገና ማህበረሰብ ጋር ያሉ እህቶችም ሴቶችም ይሄንን ነገር እንደ ትልቅ ነገር አድርገው ሲያወሩ ስለምሰማ ይሄንን ነገር በማህበረሰቡ ክፍተት ነው ብዬ ስላሰብኩኝ ብሰራበት አዋጭ ይሆነኛል ብዬ ስላሰብኩ ይዤ መጥቻለሁኝ። ልጆቻቸውን ሴኩር የሆነ ቦታ ማስቀመጥ ባለመቻላቸው በልጅ ምክንያት ኢኮኖሚያቸውን ገድበው በዝቅተኛ የኑሮ ደረጃ ቤት ልጆቻቸውን ያሳደጉ ብዙ እህቶች ብዙ እናቶች እኔንም ጨምሮ እዛ ከተማ ላይ ይኖራሉ ማለት ነው። በመቀጠል ደግሞ ሌላው ችግር ምንድነው አማራጭ አጡ እናቶች ስራ መስራት ያለባቸው እናቶች እንደ ግዴታ ሲሆንባቸው ምንድነው የሚያደርጉት ሞግዚት ይቀጥራሉ። ሞግዚት እንዲሆኑ የሚጠበቁት ምንድናቸው እነሱ ራሳቸው ህፃናት ናቸው። ከ9 ከ10 ከ11 አመት ያሉ ናቸውና ህፃናት በማዘል ይሄ ሰውነታቸው ሁሉ በልዞ ምናምን ነገር ያራ በራሱ ምንድነው የህፃናት ጉልበት ብዝበዛ ነው እና ያ ችግር ይፈጠራል በከተማችን ላይ ይሄ ተቋም ባለመኖሩ ምክንያት እና እኔ እንደ ጀማሪ ለመስራት ያሰብኩት በምንድነው በኪራይ ቤት ነው። እኔ ከመጣውበት አካባቢ ይሄንን ነገር የሚያሟላ ቦታ እስከ 20 ሺህ ብር ማግኘት እንችላለን። 10 ሰዎችን ብንቀጥር አንድ ጥበቃ ብለን አስበናል። እኔን ጨምሮ እኔም ተከፋይ ነኝ። 9 ሴቶችን የስራ እድል እንፈጥራለን። የህፃናቶች ማቆያ እንደመሆኑ ሴቶችን ነው በብዛት የምንቀጥረው። በዚህ መንገድ እያንዳንዳቸውን ተቀጣሪዎች በ4 ሺህ ብር ሂሳብ ብንሰራ እንደ ጀማሪ ከ60 እስከ 80 ልጆች እናገኛለን ብለን ብናስብ ወጫችንን ሸፍነን እንደ መጀመሪያ ትርፍ 15 ሺህ ብር አትርፈን ድርጅቱን እንጀምራለን ብለን እናስባለን። እንግዲህ ይሄ ውድድር አለበትና ካንቺ ቀድማም ያቀረበችው ልጅ ተመሳሳይ የሆነ ሀሳብ ነው ያመጣው በአንድ ወረዳ ላይ። በርግጥ በቂ ነው ላይባል ይችላል፣ ምክንያቱም የወረዳው ስፋት ምን ያህል እንደሆነ እንብዛም ባላቅም ያንቺ የሚለየው በምንድነው? ድንገት አብራችሁ ስለመጣችሁ የምታውቂው ነገር አለ? እኔ ጠቅላላ ህፃናት ልጆችን ማቆያ ነው። ጠቅላላ ህፃናት ስፔሻል አይደለም። እኔ ከአንድ አመት ጀምሮ ያሉ ህፃናት ማቆያ ዲማንድ ሳይዱ ወይም ያንቺ ከስተመሮች የሚሆኑት ሪሊ የመክፈል ፍላጎት አላቸው። ለምሳሌ አንዳንድ አካባቢ ስነድ ምንድነው ኢቭን ልጆቻቸውን ከፍለው ለማስተማር ያቅምም የተለያዩ ነገሮች ይኖራሉ። እነዚህ ደግሞ ህፃናት ናቸው። አንደኛ አምነው ከመስጠት አንፃር አምነው ልጆቻቸውን ከመስጠት አንፃር ይሄ ቼንጅ ይፈልጋል ማይንድ ሴት። ሁለተኛው ደግሞ ክፍያው በራሱ በነፃ ስለማይሰራ ክፍያውን በተመለከተ እንዲህ አይነት ነገሮች በደንብ ታስበዋል ወይ? ደባርቅ ከተማ አሁን እያደገች ያለች ከተማ ናት። ፓርክ አካባቢ ያለ እንደመሆኑ ብዙ የስራ እድል እየተፈጠረ ነው። ብዙ ፕሮጀክቶች እየተጀመሩ ነውና በዛ ምክንያት ብዙ የስራ እድል ይፈጠራል። እና ወላጆች ደግሞ እኔ እንደተረዳውት ከሆነ ክፍያችንን ከ1 ሺህ ብር ነው ለመጀመርኛ ያሰብን። በዛ ሂሳብ ነው ለመስራት ያሰብኩት። ታንኪ ሶ ማች መልካም እድል። ሀሳቤን በደንብ ገልጫለሁኝ። ከውድድሩ ጥሩ ውጤት ተጠብቃለሁ።